ምንድነው እየፈለክ ያለው? ምን ትሰራለህ እዚህ? ለልጅ ተቆጣሽኝ እኮ ነው። እንዴት አልናደድም? ቆይ ቢኪ ምን ለማድረግ እየሞከርክ ነው? ቆይ እሺ ላስረዳሽ። ምንድነው የምታስረዳኝ? እኔ ሌባ አይደለሁም። እሺ ቤኪ ነኝ። ስላንቺ ያገባኛል፣ ይመለከተኛል። ተመራው እኔ ነኝ አይደል የጠየቅኩ። ለምን ዳይመንድን ትጠይቀዋለህ? ስለኔ እሱ መጠየቅ አለብህ? እንደመናገርማ ሞራል ይላት። እንዴት? እናቷን አስተዋውቃኛለች። ኧረ እባክህ ለመታወቅም በቅታል። አዎ ቤዛ እንደዛ ነው። ግን ለፍቅር የክላሷ ልጅ ነው። እንዴ ለምን እንደዚህ ታደርጊያለሽ? ታማሚዎች አሉብን እኮ ለምሳታችን ትገይብናለሽ። ይገባኛል እኮ ግን በጣም ይቅርታ ዶክተር፣ የሌሊ ነገር ስላስጨነቀኝ ነው። ንገረኝና ልንካባከባት። አደይ በጣም ይቅርታ። እኔ ታከመች የሚስጥር ለቤተሰብ ሆነ ለሌላ ሰው የመናገር መብቱ አልተሰጠኝም። እሺ መስል ጫማሽን አውልቀሽ አልጋ ላይ ትወጫለሽ። ቆይ ምን ችግር አለው? እነሱ እስከሚወጡ ድረስ እዚህ ጋር ብንቀመጥ እና ታዲያ እነሱ እስከሚወጡ እዚህ ላይ ወተን ሌላ ነገር ይፈጠራልሽ? ቀልደኛ። ቆይ እዚህ ምን ትሰራላችሁ? ያለና አይመስልሽ? አዎ ዴቭ፣ ግን አሁን ላይ አእምሮ ከሌሊ ውጪ ማሰብ አልቻለም። እንዴት እንደምረዳት ግራ ገብቶኛል። ሰው ቤት ኪራይ ከከፈለሽ ድረስ አንቺም ሆነሽ ወንድምሽ እዚህ ቤት መኖር አትችሉም። እኔ እኮ ልኑር ብዬ አፍ አውጥቼ አልጠየኩም። አበበ ሄለን ናት። ከፈለን ድረስ እዚህ መኖር አትችይም። ዶክተሩ ከታማሚዋ ውጪ ለማንም ሰው ሚስጥሩን አላወጣም በማለት ለባቡሬ ይነግረዋል። ባቡሬም የሆነችው ነገር ካላወቅኩ መኖር አልችልም በማለት በቁጣና በኃይል ለመጠቀም ዶክተሩ ላይ ይጮህበታል። አደይም እንደዛው ዶክተሩ ጋር ሄዳ እባክህን ንገረኝ ስትለው ምንም እንኳን ሳያናግራት ውጭልኝ ብሎ ነው ያስወጣት። ታዲያ አደይም ብትሆን አሁን ላይ በሀሳብ ናት። ዴቭን እንኳን በቅጡ ለመናገር በሀሳብ ጭልጥ እያለች እንዴት ነህ እንኳን እንዴት መጣህም ምን ሆንክም ለማለት አልቻለችም። እየተመላለሳችሁ አታስጨንቁኝ በማለት ዶክተሩም ተናግሯል። አደይም ታዲያ እያናገራት እያለ በሀሳብ ጭልጥ ብላ ምን ሆንሽ ነው ሲላት በሀሳቤ የሊሊ ነገር እያሳሰበኝ ነው በማለት ለዴቭ ትመልስለታለች። ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ። በአለም ዳርቻ ያላችሁ ወገኖቼ በሞላ አደይ ሰራተኛዋ ክፍል 161 ላይ ደርሰናል። ታዲያ ዛሬ ሊሊ ሐኪም ቤት ገብታ ህመሟ ሳይታወቅ ወጥታለች። ህመሟን ለራሷ ብቻ ደብቃ ለጓደኞቿም ሆነ ለሷን ለሚቀርቧት መናገር አልቻለችም። እኔን ተጨንቄ እነሱንም ማስጨነቅ የለብኝም መድኃኒቴን ወስጄ ድናለሁ በማለት ለማንም ትንፍሽ ማለት አልፈለገች። ባቡሬና አደይም በአንድ በኩል ስለ ሊሊ በጣም እየተጨነቁ ነበር። ታዲያ ዶክተሩንም ሁለቱም እየተራ በተራ እያፋጠጡት ይገኛሉ። ሊሊም ብትሆን መናገር አልፈለገችም። እኔ ለራሴ ያለሁ እናንተን ነግሬ ማስጨነቅ አልፈልግም ተው በቃ በማለት ነበር የተናገረችው። እኔ ደህና ነኝ አታስቡ እያለች ሊሊም መናገር አልፈለገችም። አደይ ግን በጣም ተጨንቃ የሆነችውን ነገር ማወቅ ትፈልጋለች። ዶክተሩም ጋር ብትመላለስ ሊነግራት አልቻለም። ባቡሬም እንደዛው ከዶክተሩ ጋር እስከ መጋጨት ድረስ ደርሱ። ባቡሬም ታዲያ ነገሩን ለማጣራት ወደ ሊሊ መኝታ ቤት ገብቶ ወረቀት ይፈልጋል። እሱንም እንደያዘው ሊሊ ድንገት ትመጣበታለች። ታዲያ እሱም በመደናገጥ አንተስ እዚህ ምን እየሰራህ ነው በማለት ሊሊም በንዴት ትናገረዋለች። ባቡሬም ታዲያ እኔ ሌባ አይደለሁም፣ ነገር ግን ያንቺን በሽታ ለማወቅ ወረቀት እየፈለግኩ ነው። ስለዚህ በሽታሽን ልትነግሪኝ አልቻልሽም፣ ለምንድን ነው የምትደብቂኝ በማለት ነበረ። እኔ በጣም ተጨንቅ ያለው ስጨንቅ ደግሞ አይታይሽም ወይ? በቃ ንገርኝና የሆንሽውን ነገር አብረን እንወጣዋለን በማለት ባቡሬም ቢያባብላት እንኳን ሊሊ ግን ልትናገር አልቻለችም። አደይም እየደጋገመች ብትጠይቃትም እንኳን ለምንድን ነው የማትነግሪን በሽታሽ ምን እንደሆነ በማለት አሁን ደጋግማ ብትጠይቃት ሊሊ ግን ልትናገር አልቻለችም። ስለ እኔ አትጨነቁ፣ አሁን ደህና ነኝ፣ መድኃኒቱን ደግሞ በስርዓቱ ከወሰድኩ እድናለሁ፣ እናንተ ነግሪያችሁም አላስጨንቃችሁም በማለት አደይ ግን ከዚህ በላይ መጨነቅ አልፈልግም፣ ስለዚህ አንቺ የሆንሽውን ነገር ብትነግሪኝ አብሬ የዛን ጊዜ ብጨነቅ ይሻለኛል፣ የአሁኑ ጭንቀቴ ግን በጣም ከባድ ነው በማለትም ብትለምናት ልትነግራት አልቻለችም። እኔ እኮ ጓደኛሽም እህትሽም ነኝ፣ ታዲያ ለእኔ ያልነገርሽ ለማን ነው የምትናገሪው በማለት ሊሊ ግን እነሱ እንዳይጨነቁ ፈርታ
ሚስጥሯን በራሷ በሽታዋን ይዘዋለች። ዴቭን በበኩሉ ደግሞ በሽታሽ ምንድነው? ለምንድነውስ ለአደይ የማትነግሪያት? በማለት ቢጠይቃት እንኳን ምንድነው የዚህን ያክል ያስፈራሽ? ንገሪያት በማለት ነበረ የጠየቃት። እሷ ግን ሊሊ ግን ሚስጥሩን ልትናገር አልቻለችም። አደይ ወደ ዶክተሩ ጋር ታመራለች። ታዲያ ተራዋ ደርሶ ዶክተሩም ሲጠራት ምንሽና ያመመሽ ብሎም ሲጠይቃት እኔ አሞኝ አይደለም ግን ደግሞ አለ ካርድና አንተ ጋር መግባት እንደማይቻል ስለተነገረኝ ካርድ አውጥቼ ነው፣ እባክህ ሊሊ ምን እንደሆነች ንገረኝ በማለት ስጠይቀው ዶክተሩ ግን ምንም ነገር ሳይነገር ይሄ ስራ ቦታ ነው፣ የታማሚንም ነገር ሚስጥርም ማውጣት አልችልም፣ ሂጂ ውጭ ብሎ ነው ያስወጣ። ሆስፒታልም ስትወጣ በጣም አዝና ነበረ። ባቡሬም ወደዛው ወደ ሐኪሙ ጋር አምርቶ ነበር። ሊሊ ምንድነው በሽታዋ ንገረኝና ልንከባከባት በማለት ዶክተሩንም አፋጦ ጠይቆት ነበር። አትናገርም ብትልህ አንተ የተባልከውን ነገር ነው ማድረግ ያለብህ፣ እባክህን ንገረኝ በማለት ብሎም ይለምነዋል፣ ይማጸነዋል። ዶክተሩ ግን አልችልም ይሄን ማድረግ፣ የታማሚ ሚስጥሮችን ለሌላ ሰው መናገር አልችልም በማለት ነበር የመለሰው። ደንበኛዬ አትናገር ብላኛለች፣ ስለዚህ መናገር አልችልም፣ እሷንም ቢሆን አታስጨንቋት፣ ተንከባከቧት እንጂ እህቷ ደግሞ መታ ነበር በማለትም ይነግረዋል። ባቡሬም ታዲያ ካልነገርከኝ ከዚህ ንቅንቅ አልልም በማለት ቁጭ ይላል። ዶክተሩ ታዲያ አልወጣም ካልከኝ እኔም አድርገውን አውቃለሁ ብሎ ከመቀመጫው ይነሳል። ባቡሬም ታዲያ ተከትሎት ዶክተር እባክህን እያለ ተከትሎት ይወጣል። ዶክተሩ ግን ሊናገር አልቻለም። ባቡሬም ታዲያ በዛ ብስጭት ከሆስፒታል ይወጣል። በአንድ በኩል ደግሞ ኪንጎና ሩታ ለቅምጥልና ለዳይመንድ ሰብራይዝ ለማዘጋጀት ወደ እነ ቅምጥል ቤት አምርተው ነበረ። ወይንና እንዲሁም አበባ በመግዛት ቤቱን በማሳመር ታዲያ ጨርሰውም ሳይወጡ ድንገት በሩ ሲንኳኳ ሰምተው መጡብን በማለት እነሱም ወደ መኝታ ቤት ሮጠው ይገባሉ። የመጣው ግን ባቡሬ ነበረ። ባቡሬም ታዲያ ሲያየው አይቅምጥል ፍቅር ማለት እንደዚህ ነው፣ ታዲያ ቶሎ ልብሴን ቀይሬ ልውጣላችሁ በማለት ወደ መኝታ ቤት ያመራል። መኝታ ቤት ሲገባ ሩታንና ዳይመንድን ያገኘዋል። ታዲያ ምን እየሰራችሁ ነው እናንተ ደግሞ እዚህ? ይመቻችሁም በማለት ቦታም ሳይሰጣቸው ይመቻችሁ በማለት ጥሏቸው ይወጣል። ከዛም ባቡሬ በሌላ ነገርም ባይጠረጥራቸውም እነሱ ግን በሌላ መንገድ ይጠረጥረናል በማለት ሁለቱም በየፊናቸው። ሩታም ታዲያ ወደ ሊሊ ጋር ታመራና የሆነ ነገር ልነግርሽ ነበረ ባቡሬ የለም ወይ በማለት ነበር የጠየቀቻት። ምን ሆንሽ ነው ባቡሬ ለምን ፈለግሹ ብላም ስትላት ታዲያ ብሎ በዳይመንድ ይጠርጥረኝ ወይ በማለት ትናገራለች። ምንድነው ነገሩ ብላም ሊሊ ስትጠይቃት መኝታ ቤት እንደያዛቸው ሁኔታውን ትነግራታል። ኪንጎም ባቡሬን መንገድ ያገኘውና እኛ የገባነው ለቅምጥልና ለዳይመንድ ለኪንጎ ልናዘጋጅለት ነው። ስለዚህ እኛ ምንም ነገር የለንም፣ ምንም ነገር አልፈጸምንም በማለት ይነገረዋል። ባቡሬም ቦታም ሳይሰጠው እናንተ ደስተኛ ከሆናችሁ ይመቻችሁ እንደፈለጋችሁ በማለት ነበር፣ እኔን አይመለከተኝም በማለትም ይነግረዋል። ዳይመንድም ታዲያ ፊትህ ልክ አይደለም ምን ሆነህ ነው በማለትም ይጠይቀዋል። ባቡሬ ግን ምንም ነገር ሳይናገር ነበር ካጠገባቸው የሄደው። በአንድ በኩል ደግሞ አደይና ዴቭ ታዲያ አብረው ቁጭ ብለው ስለ ሊልም እያሰበች ለዴቭ ቦታም አልሰጠችው። ምን ሆነች ነው? ስለ ፍቅራችን እኮ ምንም ነገር አትይም፣ እዛም ሄድኩኝ ቶሎና አልሽኝ፣ ስለዚህ እዚህም መጥቼ ምንም የማደርገው ነገር የለም በማለት ነበረ የነገራ። ይቅርታ ግን እኔ ስለ ሊሊ ብቻ ነው እያሰብኩ ያለሁት፣ ስለ ሌላ ነገር ምንም ነገር ማሰብ አልቻልኩም ትነግረዋለች። ታዲያ ለምንድነው እንደዛ ያልሽውስ? ለአባትሽስ ስልክ ደውለሽ ነበር ወይ በማለት ይነግራታል። ይጠይቃል። አይ አልደወልኩም፣ ከአባቴ ግን ደስ የማይል ዜናም እንደማልሰማ አውቀዋለሁ በማለትም ትነግረዋለች። ታዲያ እንዲህ አደይ አባትሽ እኮ ፈቃደኛና ደስተኛ ናቸው፣ ዳይመንድ
ምን እንደነገራቸው ባላውቅም አሳምኗቸዋል በማለትም ይነግራታል። አደይም ታዲያ በጣም ደስ ብሏት እውነትህን ነው ወይ ብላ ትጠይቀዋለች። አዎ ደስተኛና ፈቃደኛ እንደሆኑም ይነግራል። ነገር ግን እዛው ቢቆይ ኖሮ እሱ ለእሱ ራሱ እንዳትቀደም የምትጠይቀኝ ነገር ካለ አሁኑኑ ፍጠን ብለውት ነበረ ለዴቭ። እናም አደይ ብድግ ብላ በቃ ወደ ሊሊ ጋር ልሄድ ብላም ሳትሰናበተው ትሄዳለች። እንዲህ አደይ ምን ሆነሽ ነው ብሎም ጋሽኛል እያልኩሽ እንደዚህ ነው የምትሰናበችኝ በማለት ይናገራል። አደይም ታዲያ ይቅርታ እኮ ሀሳቢ ሁሉ ወደዛ ሄዶብኝ ነው ወደ ሊሊ ብላ እንደገና ተመልሳ ስማውም ተሰናብተውና ወደ ሊሊ ጋር ትሄድ። በሌላ በኩል ደግሞ ቤዛ ተንኮለኛዋ ቤቷን ለአበበና ለሄለን ካከራየች በኋላ ሄለን ደግሞ አሳዝናት ቤት ውስጥ እንድትኖር ፈቅዳ ነበር። አበበ ግን ፍቃደኛ አልሆነም። ነገር ግን ቤዛ ተንኮለኛዋ ወንድሟን አንተ ሄለንን ያዝ፣ እኔ ደግሞ አበበን መለያየት አለብን በማለት እቅድ እያወጣች፣ አበበም ታዲያ እንደ ገጠሩ መስሏት ነው እንጂ ሄለን እዚህ እኛ ተከራይተን ነው፣ ስለዚህ ከኛ ጋር መኖር አትችም። አበበም ታዲያ ወደ ውጭ ከወጣ በኋላ ዳይመንድን ያገኘዋል። እሱም ደግሞ ሊቀበለው ወጥቶ ነበር ቤቱን ስለማያውቀው ብሎ። ታዲያ የትኛውን ቤት ነው የተከራያችሁ ሲለውም ያንን ቤት ይለዋል። ይህ ፊት ለፊት የሚታየኝ ነው ወይ በማለት ኪንጎም ሲጠይቀው ዳይመንድ አዎ ይለዋል። አዎ ምን ነው ብሎም አበበ ሲጠይቀው ወዲያው ደግሞ ቤዛ ከኋላ የመጣች ነበረ። ታዲያ ይቺ እንዳትሆን ያከራየቻችሁ በማለት ሲጠይቀው አዎ ምን ነው ችግር አለ ወይ በማለት አበበ የሚጠይቀው። ታዲያ ቤዛም ተንኮለኛዋ ቀረብ ትልና አንተ ዳይመንድ እዚህ ሰፈር ምን ትሰራለህ በማለት ትጠይቀዋለች። ዳይመንድም ታዲያ አንቺን አፍቀሽ ነዋ የመጣሁት በማለት ይመልስላት። አበበንም በቃ አንተ ግባ እኔ ላውራት በማለት ሊያወራት ይፈልጋል። ለምንድን ነው እነዚህን ሰዎች ያከራየሻቸው ብሎም ሲጠይቃት አትልፋ የ3 ወር ቀብዱ ተቀብያቸዋለሁ በማለትም ያከራየኋቸውም እስከነቃው ነው አይዞ ምንም አይሆንም በማለት ጎርራበት ሄዳለች። ዳይመንድ ታዲያ በጣም በዚህ ነገር ይናደዳል። የቤዛ ወንድም ደግሞ ወደነ ፍቅር ቤት ይሄዳል። በርም ላይ ቆሞ ሲያንኳኳ አሹ ነበረ የከፈተው። አሹም ምን ልሰራ ነው የመጣው በማለት እዛው ግብግብ ይፈጥራሉ። አንተ ዘበኛ ነህ እኮ አያገባህም ስለ ፍቅርን ጥራልኝ ሲለው ፍቅር ቤት ውስጥ እንደሌለችም ይነግረዋል። ታዲያ ወይዘሮ ታለም ደግሞ ከውጭ እየመጣች ነበረ። የፍቅር እናት በማለት ሰላምታ ይሰጥና በፊትም የክፍሌ ልጅ ነው ትንሽ ነካ ያደርገዋል ብላ ስላስተዋወቀች ያው እሱ ነው ብለው የፍቅር እናት ምንም የሚያውቁት ነገር ስለሌለ አሹም ታዲያ አሹንም ታልገባሁ ብሎ ሲለው እኔም እዚህ ላይ ቆሜ አንተ አትገባትም በማለት ነበር በሩ ላይ የቆመው። ወዲያውንም ታዲያ በትሩን ለማምጣት በር ዘግቶ ነበረ ወደ ውስጥ የገባው። ወዲያው የታለም ትመጣና ለምንድነው አሹ በር ማትከፍተው በማለትም ጠይቀዋለች። አሹም ታዲያ እንዴት እየመተዋል ወይ አላየሁትም ነበር እኮ ይቅርታ በማለት የቤዛ ወንድምም ፍቅርን ፈልጊያት ነበር በማለት ይጠይቃል። የፍቅር እናትም ወደ ውስጥ ገብታ ልጇን ትጠራለች። ታዲያ ፍቅርም ትወጣለች። እንደወጣችም ታዲያ ምን ልሰራ መጣህ? አንተ የቤዛ ወንድም ነህ። ቤዛ ልካህ ነው አይደል የመጣኸው በማለት ፍቅርም ትናገራለች። ከቤዛ ጋራ ተመሳጥራችሁ እኔ ልታጠምዱኝ እንደሆነም ነቅቼባችኋለሁ፣ ከኔ ራቅ በማለት ሁለተኛ ከኔ እንዳትደርስ እደርሳለሁ ብትል ደግሞ ወየውልህ በማለት ማስጠንቀቂያ ሰጥታው ወደ ውስጥ ትገባለች። ታዲያ አሹዬ ሁሌም ከጎኔ ሁን በማለት ነበረ። አሹ ግን አንቺ መቼም ካንቺ ጋር አልሆንም፣ ራስሽ እየወጣሽ ደግሞ ከኔ ጎን ሁኝ ትል ከኔ ጎን ሁን ተያለሽ አይደለ? ፍላጎትም አለሽ ፈልገሽ ነዋል እኮ በማለትም ፍቅርን እልክልኳ ነግሯታል። አሁን ላይ ደግሞ ለሮሜ ሮሜን አለመናገር በቃ ዝምታን መርጫለሁ በማለት ዝምታውን ይዞታል። ታዲያ ሮማንም ምን ሆነ ነው አለዘው ዝም ብለሃል አታወራም እኮ በማለት ጠይቀው ነበረ። እሱም ታዲያ ዝምታን እንደመረጠ ዝም ማለት ይሻለኛል ብሎ ይነግራል።
ዝምታዬ ይሻለኛል በማለት መልሶላታል። ታዲያ ምን ሆነህ ነው ዝም የምትለው ብላም ስትጠይቀው ለፍልፌስ ማንም ሊገባው አልቻለም፣ ዝምታዬ ይሻለኛል ሲልም ተናግሯል። በአንድ በኩል ደግሞ ቅምጥልና ኪንጎ ደስ የሚል ጊዜ እያሳለፉ ነበረ። በመጀመሪያ ተቆጥታና አንተ ከኔ ጋር አይደለህም በማለት ብዙ ነገር ተናግረው ትዕግስቷ አልቆ ወደ ቤት ስትመለስ ባየችው ነገር ግን ብዙም ለእንደዚህ አይነት ነገር ፍቅር ባይኖረኝም ለካ አስቀይሜው ኖሯል በማለት ነበረ። ለእኔ ብሎ ይሄን ሁሉ ለማድረግ ነው እዛ ሁሉ ሲጋተተኝ የነበረው በማለት ቅምጥል ታዲያ ከገባውም በኋላ ዳይመንድ ኪንጎ ወደ ቤት ሄዶ አብረው ደስ የሚል ጊዜ እያሳለፉ እያለ የሆነ ሰው ከበር ላይ ገብቶባቸዋል። ቀጣይ ቪዲዮ ምን ይፈጠር ይሆን? አደይም ዶክተሩ ደጋግሞ አደይን እንደተጨነቀች እያሰባት ነው። ታዲያ ደውሎላትም እንዲገናኙ እዛው ሐኪም ቤት አካባቢ እንደሚጠብቃት ነግሯታል። ቀጣይ ምን ይፈጠር ይሆን? ሊሊ በሽታዋ ይታወቅላት ይሆን? ቤዛስ በናበበ ላይ ያሴረችው ተንኮል ይሳካላት ይሆን? ቀጣይ አብረን እናያለን። የዛሬው ቪዲዮ በዚህ አብቅቷል። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ። አደይ ሰራተኛዋ 161 ላይ ነው። ቀጣይ አብረን እናያለን። በያላችሁበት ሰላም ሁኑልኝ። ሰላም ብዝት ይበልላችሁ። ወዳችኋለሁ። መልካም ቆይታ። ባይ ባይ። ቪዲዮንም ስለምታዩ ከልብ ነው የማመሰግነው። በያላችሁበት ሰላም ሁኑልኝ።